ጥቃት መመከቻ አልቤናት መውዜር ያያ ቢረባረም ከቶ ማን ይነጥቀኝ ጎጃም አይደለም ወይ መርቆ ሰጠኝ እሷን ያለው እንደ ፋር ጎበዝ ጀግናውን አሳዩኝ እስቲ የታለ እኔ ነኝ ያለውን ጎበዝ ነኝ ያለህ ጀግና ነኝ ያለህ ጎበዝ ነኝ ያለህ ጀግና ነኝ ያለህ በእጅ ነካካኝ ይሻለኛል አልችልምና ደግሞ የባሰ ስፓይናል ኮርዲሽን ኮርዲሽ ጋር አምጥቼ ችግር የለም ትንሽ ወደዚህ ትንሽ ዝቅ በቃ እሱ ጋር ውሽልኝ በደንብ ባለቤትሽ እንደሆነ አውቃለሁ በቤተክርስቲያን ቃል ኪዳን እንደተጋባችሁ ሁሉ አውቃለሁ ከሱ ጋር እና ከማን ጋር ላይ ምንድነው እንደዛ አይደለም ምን ሆነ ነው አትዋሽኝ ይኸውልሽ መጠየቅሽ መልሽ እንዴ ለማን ሲጀመር አንተ ቆይ ምን እየሰለልከኝ ነው ነኝ ይኸውልሽ መሰለል አለመሰለል አሁን እዚህ ጋር ማለት ነው ምንም አይደለም እኔ እናንተ ዛሬ አይደል እንዴ ተዋወቅ ነው ሳንቲም አይቀርም እስኮን የበዘበሽው ገንዘብ ይሄ ቡቲክ በሱ እንደገነባሽው አውቃለሁ ይሄ የምትይው ነገር ቤቱን ራሱ ሰምኝርሽ አይደል ቤቱ በሱ ባንቺ ስም ያረሽው እሱ የገዛውን ባንቺ ስም እንዳረሽው ራሱ አውቃለሁ እንዴ ልታቁቻለሽ እሱን ደግሞ እሱ እኮ ሌላ ሚስት አለው ይሄን ጉር ተሸክሜ መኖሬ ሳይንስ ነው ሊብሰላ ይልካል እሺ ማስረጃ የለኝም እሺ ማስረጃ የለሽም እንዴት ልታውቂያለሽ ሌላ ባለቤት እንዳለ እንዴት ልታውቂያለሽ ጠረጠርኩ እኔ ያለው ስንቴ ወጥቶ ስልክ ያወራል ታላቅ የምስራች በመሃል ፒያሳ ከሜሪት ፕሮፐርቲስ 70% ሲከፍሉ 30% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ 5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 7.2 ሚሊዮን ብር ሙሉ ክፍያ። ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪትስ ፕሮፐርቲ አቅርቦሎታል። የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገኝተናል። በዛሬ ፕሮግራማችን እንግዲህ እንደተለመደው አንድ አዲስ ፕሮግራም ይዤላችሁ ነው የመጣሁት። በዛሬ ፕሮግራማችን እንግዲህ አንድ ሰው እኔ ጋር ደውሎልኝ እንግዲህ ስለ ባለቤቱና ስለ እሱ አንዳንድ ነገር ነግሮኝ ነበር። እንግዲህ እሱ የሚሰራው ድለላ እንደሆነና የተለያዩ መሬቶችን የተለያዩ የንግድ ሱቆችን እያከራየም እየሸጠም ገቢ እንደሚያገኝ ነግሮኛል። እንግዲህ በዚህም ስራ ላይ እንግዲህ ከአንድ ሴት ጋር ተጋብቶ እንደሚኖር ነግሮኛል። እቺም ሴት እንግዲህ የምትሰራው ማለትም ባለቤቱ የምትሰራው እንግዲህ ኮስሞቲክሶችን ቤት እያከፋፈለች እንደምትሆን ነግሮናል። ይህንንም ሱቅ እሱ እንደከፈተላትና ነገር ግን አሁን ላይ ያመጣችው የተወሰነ ጸባይ አለ፣ በጣም የሚያስጠላ ጸባይ። ይህን ጸባይ ደግሞ ሜቢ ከሌላ ወንድ ጋር ሌላ ግንኙነት ጀምራል ይሆናል። በዚህ ስራ ዛቢያ የተለያየ ሰው ጋር ስለምትገናኝ እንግዲህ ቺት ለማድረግም ይመቻል፣ ለመሳሳትም ይመቻል እና አንተ ጋር ቪዲዮዎችን ያለው አንተ ጋር የመጡ ሴቶችን እንዴት እንደምፈትን አውቃለሁ እና የኔን ሚስት ፈትንልኝ ብሎ ነው እኔ ጋር የመጣው። እኔም እንግዲህ እሱ በሰጠኝ መረጃ መሰረት ኮስሞቲክስ ብዙ የኮስሞቲክስ ግብአቶች እኔ ጋር አሉ፣ እነሱ እንድታከፋፍልኝ እፈልጋለሁ ብዬ ደውዬላት ነበረ። እሷም ተስማምታለኛለች። እንግዲህ እሷ መታ ደግሞ የሚፈጠረው ነገር አብረን ምን ይሆናል። አብራችን ቆዩ። ያው እንግዲህ ተመልካቾቻችን እንግዲህ አርሴማ አሁን ደውላልኝ ደርሻለሁ ብላኛለች። እንግዲህ እሷን ደግሞ ወጥቼ ተቀብያት የሚፈጠረውን ነገር አብረን ምን ይሆናል። አብራችን ቆዩ። ቤት ለምቡሳ ብለን ምን ማለት ነው? ቤት ለምቡሳ ነው ሰው ቤት ለምቡሳ ይላል። እኔ ግን ግራ ይገባኛል። እኔ እንጃ እኔ ብዙ እውቀቱ የለኝም። ግን አዲስ ቤት ስትመጣ ቤት ለምቡሳ ይባላል። አዲስ ቤት ነው እንዴ? ያንቺ እኔ መጥቼ ስለማለቅ አዲስ ቤት ነው። አይ ደስ ይላል። ለምን ተጣመን እናምጣሽ? ተጣው ወይ የሚበላ ነገር ምንም አልፈልግም። የምር አሁን ነው ምሳ በልቼ የመጣሁት። እንዴ እዚህ ሰው ቤት መጥተሽ ቢያንስ የሆነ ነገር አድርጊ እንጂ ደግሞ ፀሐይ ነው። ፀሐይ ላይ መራሱ በጣም ብዙ አስጠብቅሻለሁ። ኧረ ችግር የለም። አይ አሁን ነው ካፌ ገብቼ የወጣሁት። ስቆይብኝ ካፌ ነው የገባሁት። እኔ እኮ የሆነች ብስተካከል ነገር አለችና እሷን
እያስተካከልኩኝ እዚህም አልነበርኩም አክቹዋሊ እና ከዚህ ለምጣት ክራውድ ነው ደግሞ መኪና ለመንዳት እነዚህ ደግሞ በዚህ በቃ በግሬሽን በምንም ታረፍጃለሽ። ከባድ ነው። ሀበሻ ለምን እንደሚያረፍ በጣም የገባኝ እኔ በቃ ማለት እዚህ ሀገር አልነበርክም በፊት? ትንሽ ቁጭ ወደ አመት ከምናምን ሆነኝ እዚህ ሀገር ከመጣሁኝ። አሪፍ ነው። እዚህ ከመጣሁኝ በኋላ ራሱ እንደጠበቁት አይደለም ቢያንስ ትንሽ። እና አዲስ አበባ እንዴት አያት? አዲስ አበባ በጣም ደስ ትላለች። ለመዝናናት በጣም ደስ ትላለች። በዛ ላይ ቆንጆ ሴቶች አሉ ምናምን። አዎ እኔ በጣም ወድጄዋለሁ። የምር እንግዲህ እንኳን ደህና መጣ ብለናል። አሁንማ እኮ በጣም አሁን ነው እንዴ መምጣት ግን የሰማሁት እኔ። አንቺ ያው በስልክ አውርተን መሰለኝ ለምን እንደመጣሽ ታውቂያለሽ? ያው ብዙ ቃለኛ ነኝ የኮስሞቲክስ ጋር አክቹዋሊ እና ያው ውጭም እሄዳለሁ አንዳንዴ እሄዳለሁ እና ከዛም አስመጣለሁ ያው የሴቶች ነው የውበት እና በጣም ብዙ ቃል እኔ ጋር እና እነሱን እቃዎች ብዙ ሰው እንዲሸጥልኝ ይፈልጋሉ እንዲከፋፈልልኝ ይፈልጋሉ እና አንቺ ጋር ደግሞ ብዙ ከስተመር አለሽ እና በጣም ብዙ ቦታ ቅርንጫፍ አለሽ ሲባል ሰምቻለሁ። አዎ ልክ ነው እኮ ለዛ ነው አንቺ ጋር የደወልኩት አንቺን መርጫ ያልኩት ለዛ ነው። እና እንዴት ነው አንቺስ ይሄን ስራ ለመስራት ማለት ፈቃደኛ ነሽ ወይስ ምንድን ነው? በደንብ እንድናወራ ብዬ ነው የጠራሽው ቤቴ እንትን እንዳትዪ ደግሞ። ኧረ ችግር የለም። አዎ ፈቃደኛ ነኝ። ያው ከውጭ ነው የምታስመጣው ነው ፕሮዳክቱን? ከውጭ ነው ማስመጣው ማለት ይችላል። አክቹዋሊ እኔም አንዳንዴ ያዛል አንዳንዴ ራሴም አመጣለሁ ሰው ስላለ ነው እንጂ በቃ እኔም እንደዚህ አይነት ሰው በቋሚነት ነው ያመጣልኝ ሰው ፈልግ ነበር። እናም እንዳልኩ ብዙ ከስተመር ስላለኝ ያን አይደለም ለማከፋፈል አንቸገርም። እኔ ምን መሰለሽ ለትንሽ ምናምን ነገር ችግር የለብኝም። እኔ አሁንም ቢሆን ትንሽ ይሄ ያለ አይደለ ይሸጥልኝ። ግን ምን መሰለሽ የፈለኩት እኔ ቢያንስ በሳምንት 3 ምናምን መሄድ እፈልጋለሁ ውጪ ማለት ነው። በቃ ይሄን ያለው እንዲሸጥልኝ የፈለኩት ቶሎ እንዲሸጥልኝ ይፈልጋል። አሁን ደግሞ እኛ ሀገር ላይ ገና ናቸው ሴቶቻችን አይደለ ሜካፕ መጠቀም የጀመሩት አሁን ነው። እና አሁን ደግሞ ይሄ ነገር መስፋፋትም ካለበት እኔም ለዛ ነው እዚህ ስራ ላይ የገቡበት እንጂ አክቹዋሊ ይሄ አይደለም ስራ የኔራሱ ሌላ ስራ አለ ሌላ መንቀሳቀሰው ቢነሳልኝ ወደ 3 ነው ምናምን ገዝተውሳለኝ እነሱ ነው ዋና ስራ ያልቂ ነው። ያው ቀለል ያለ ስራ ስለምፈልግ ነው። ውጪ ሀገር በጣም ብዙ ስለነበርኩ ብዙ ስለለፈኝ እዚህም እንዳይናፍቅ መመላለስ ማለት ነው። አይ እዚህው እኮ ነው ቀረበናት መመላለሰው እዚህው ነው ያን ያህል አውሮፓ ምናምን አይደለም። ዱባይ አውሮፓ መሄድም አልፈልግም። ዱባይ በፊት ዱባይ ነበርክ? በፊት አውሮፓ ነበርኩኝ። አሁን ዱባይ ነው የምመላለሰው። ያው እቃዎችን አመጣለሁ አንዳንዴም ሌላ ቦታም እሄዳለሁ ቱርክም እሄዳለሁ። ግን ለእቃው ስል ነው እንጂ ሌላ ምንም አይደለም። አላድርም ለቶሎ ነው የሚመጣው ለስራ ነው ማለት ነው። ለስራ ብቻ ነው የሚሄደው እና ለዛ ነው እቃዎቼ ደግሞ አሁን ላይ እንደጠበኩት ይሆንልኝ አይደለም። በጣም ብዙ የተሸጠልኝ አይደለም እና ለዛ ነው በቃ ሰው ሳማክር የሆነ ጓደኛ ነበር ሳማክር አንቺ እከይ በጣም ጎበዝ ነች ብዙ ካታካለ በጣም ብዙ ሱቅ አላት እና እውነቱን ነው ወይስ ምንድነው? እና ብዙ ቅርንጫፎች አሉ። ደስ ይላል። በቃ አንቺ እነዚህ ተሳክቶልሽ ብዙ ቅርንጫፍ ካለሽ በጣም ጎበዝ ነሽ ማለት ነው። ያው በሚገባ በዛው ልክም ከስተመር አለኝ። በቃ ቶሎ ነው የሚሄድልኝ። እንደውም እኔ እንዲህ የሚያስረክበኝ ሰው ፈልግ ነበር በአጋጣሚ አለመገጣጠም ሆኖ እስከዛሬ ራሱ ያልተገናኘነው። አዎ በቃ ዋናው ነገር አሁን መገናኘታችን ነው። ከዚህ በኋላ ቢዝነሳችንን በጣም አሪፍ አድርገን እንዘውራለን ማለት ነው። በቃ አዲስ አበባን በእኛ እንድናደርግ ነው ፈልገው በእኛ በቃ ቀስ እያልን ወደ ሐዋሳም ወደ ምንም እንስፋፋለን ማለት ነው። እኔም እያሰብኩ ነበር ወደ ተለያዩ ከተሞች ቅርንጫፍ መክፈት። የኔ ምክር ነው። በቃ ተስማምተን እንደሚሆን እናደርጋለን። በቃ አሪፍ ነው። በነገራችን ላይ ወደ ሐዋሳ ያልኩሽ አንቺ የሆነ የሐዋሳ ልጅ ምናምን ትመስያለሽ ስትታይ የሆነ ሰውነትሽ ምናምን ነገር ያምራል ልክ እንደ ሐዋሳዎቹ። ኦኬ ሐዋሳን ታውቃታለህ? እኔ ለመዝናናት ሄጃለሁ እና በቃ ሴቶቹ በጣም መቀመጫቸው ትልቅ ነው ምናምን ነገር ልክ እንዳንቺ ማለት ነው። አዎ ልክ ነህ። የሐዋሳ ሴቶች ቆንጆዬ ናቸው። ቆንጆዬ ናቸው። አንቺ አይደለሽም እንዴ? እኔ ወደ ሐዋሳ አይደለሁም ግን እንደዛ ነው ማለት ነው። ሰውነትሽ ሳይሆን አለ ከለርሽም ሳይሆን ነው እኔ የባህር ዳር ልጅ ነኝ። የባህር ዳር ነኝ። የባህር ዳር ነው በጣም ቆንጆ ናቸው ግን ሰውነት የላቸው። ለመጀመሪያ ጊዜ አንቺን ሳይ እንደዚህ እንግዲህ እድለኛ ነህ። በጣም እድለኛ ነኝ። እና እንዴት ነው ስራ አሪፍ ነው ወይስ? ስራ እንግዲህ እስካሁን አሪፍ ነው። ምንም አይልም ማለት ስልሽ ቅድም እኮ እንደው መኪና ይሮሻል ብዬ አስቤ ነበርና ስትመጪ በእግርሽ ነው የመጣሽው
የሚከና ቁልፍ የሚለሽም ምናምን እና እንዴት ነው መኪና እስካሁን ድረስ እየታለዛሽ እንዴት ይልሽ? መኪና ያው እቅድ ላይ ነኝ። ያው መቅደም ያለበትን ነገር አለ ታዲያ የምታስቀድመው ምንድነው መቅደም ያለበት? ለምሳሌ ሲል መቅደም አለበት ብላ የምታስበው መኖሪያ ቤት ነው። እና መኖሪያ ቤት አለሽ ነው ወይስ? አዎ የምርሽ ነው? የምሬን ነው። ዋው በጣም ጎበዝ ነሽ ማለት ነው። እንግዲህ ለብቻዬ ነው ሁሉን ነገር ማኔጅ ማድረግ ከቻልኩ ጠንካራ ነኝ ማለት ለብቻዬ ስትልከኝ ብቻሽን ነው ወይስ አጋር ምናምን የለሽም የሚያግዝሽ? ለብቻዬ እኔ አላምንሽም። ብቻሽን የሁሉ ስኬትማ ይከብዳል። ለምንድን ነው የሚከብደው? ሴት ልጅ እኮ ብልህ ነች ይባላል። ብልህ ነች ግን እድሜሽንም ሳይሆን ገና ወጣትም ነሽ። እዚህ ሀገር እየሰራሽ በጣም ብዙ ሰው ደግሞ ሲያማራ መሰማሉ እዚህ ሀገር ላይ እንደዚህ ነገር ለማምጣት ልክ ነህ። ግን ያው አጠቃቀም ይወስናል ሁሉ ነገር ገባህ? እኔ እንደውም የጠበኩት ቆንጆ ስለሆንሽ እንደውም የሆነ አንድ ባለሀብት ጠርሶሽ ማለት አይደለም በፍጹም በራስሽ እንዴት ነው ማለት አጋርስ ቢኖርሽ ምን ችግር አለው? እንዴት እስካሁን ይልሽ? አጋር ለጊዜው የለኝም። ጊዜ አለው ሁሉ ጊዜ አንቺ በቃ ጊዜሽን በደንብ ነው የምትጠቀሚው ማለት ነው። ይሄ ጊዜ የጊዜ ሰው ነኝ። ታስጠቂያለሽ ሲጀምር የጊዜ ሰው ባትሆኚ ሲጀምር እንደዛ ይሳካልሽ ነው። ልክ ነህ። ሁሉ ነገር ያው ጊዜን በአግባቡ መጠቀም ነው። ከአንቺ በጣም ብዙ የምማረው ነገር ስራ ብቻ አይደለም ማለት ነው። ከአንቺ አሁን በጣም ብዙ ነገር እማራለሁ ማለት ነው። እንግዲህ ጭንቅላትሽ ነው በጣም ነጥቅ ያለ ነው። በጣም ነጥቅ ነው። እንደውም አበሻ ራሱ አመሰኝ እንዴ ያመረኝ ነው። ምን ነው ያስቃል እንዴ? አበሻ ራሱ አመሰኝ። አዎ እንደዚህ የሚያስቡት በብዛት ነጮች ናቸው። ያው እኔ ልክ ነው። ያው በጣም ነጥቅ ያልኩት አንቺም ወይ የዋሸሽኝ ነው ማለት ነው። አንቺ ራሱ ኮች ነው የመጣሽው ማለት ነው። እንደዚህማ ቢሰኒስ እንደምልክ ይባርዳል ልጅ ነው። ለምን የገጠር ልጅ ነኝ። በነገራችን የገጠር ልጆች ራሱ በጣም ጎበዝ ናቸው። በጣም ከከተማ ልጆች አላማ አላቸው በጣም አሁን ቻለ አላማ አለሽ ማለት ነው። እንዴ በሚገባ ከደስ እኔ እንደዚህ ሴት እንደዚህ ስትሆን በጣም ደስ ይለኛል። የምሬን ነው። አላማ ሲኖራት ያንን አላማ ስታሳካ ማየት ደስ ይለኛል እና ከአጠገቧ ሆኜ ራሱ ባግዛት ደስ ይለኛል እንድታሳካው ይሄንን አላማ ማለት ነው። እና አንቺ ደግሞ እስካሁን ድረስ ያለምንም እርዳታ ያለምንም አጋዥ ያለምንም ሰው እንደዚህ አንድ ቤት ራሱ መስራት ማለት ለምን ጎጆ ቤት አይሆንም? የምሬን ነው። በጣም እኔ ብርታት አለሽ በጣም በተለይ በአዲስ አበባ ኑሮ እኮ ነው የምልሽ። ስፔሻሊ እሱ እኔ የምሬን ነው በጣም ያደነኩሽ እና በጣም እድለኛ ነኝ ብዬ እያሰብኩኝ ነው አሁን በዚህ ሰዓት ከአንቺ ጋር መስራት የራሱ ልክ ነህ። ግን እንዴት እስከዛሬ ድረስ ፍቅረኛ ይዘሽ አታውቂም ወይስ እንዴት ነው? ፍቅረኛ በፊት ነበር። ክፍለ ሀገር ነው ወይስ? ክፍለ ሀገር። ክፍለ ሀገሮች እኮ በጣም አሪፍ ናቸው ይባላል በሁሉም ነገር። እንዴት ነው ግን ያው አለመሳካት ሆኖ አንዳንዴ አለመግባባት ይፈጠር የለ። ከዛ አንፃር እኔም ወደዚህ ስመጣ ተራራቅን፣ ተለያየ። አንድ ብቻ ነበር ማለት ነው የነበረው ወይስ? አንድ ብቻ እስካሁን ድረስ እንዴት ማለት ነው? ወንዶቹ ፈዘዋል ነው ወይስ? እኔ አልገባኝም። በር ስታገኝ አይደለ ሁሉ ነገር አንድ እርምጃ ወደፊት የምታራምደው እና ማን ሴት ነሽ እንዴት ከዚህ ጋር ይገናኛል? ሴት ልጅ እኮ ፈለገች ሰው ለዛውም እንደዚህ ይሄን የመሰለ ውበት ይዘሽ ይሄን የመሰለ ሰውነት ይሄን የመሰለ አላውቅም እኔም ፊትሽ እንዴት እንደሚያሳስብ ጉንጭሽ በተለይ ይሆናል ነከሱ ነው የሚለው። አይ ምን መሰለህ ያው አላማ አለ። ከቤት የወጣሁበትን አላማ በፊት አውቃለሁ። ስለዚህ የግል ፍላጎቶችን ወደ ጎን ትቼ ነው አላማዬን ማሳካት ያለብኝ። ከዛ አንፃር ለእንደዚህ አይነት ነገር ብዙም በቃ ደንታ የለኝም። ከሆነ ጊዜ በኋላ ብዬ ነው ማሰበው። ለዛ ነው እስከዛሬ ከነገሮች ተቆጥቤ ያለሁት። አይ ደስ ያለ ማለት እና አሁን ጊዜው መቼ ነው ብለሽ ብታስቢውሽ አንቺ ነው የመሰለሽ። በነገራችን ላይ ውበት እንደዚህ የሚኮራበት ነገር ማለት ነው ይጠፋል። ልክ ነው። ውበት ረጋፊ ነው። በዚህ እድሜሽ ነው እንደዚህ በጣም ውብ ሆነሽ አክቹአሊ ይሄ ውበት የሚጠፋም አይመስለኝም ብታረጂ። ግን አላውቅም በሰዓት አንዱን ቆንጆ አንቺም እንግዲህ ብር አለሽ ከዳ አስተዋይ ከእንዳንቺ አስተዋይ ይዘሽ በቃ ይሰካልሽ ብዬ እመኛለሁ። አሁን ስለተግባባን ነው እንደዚህ የምልሽ የምሬን ነው። እና አንቺ ስልሽ አጋር የለኝም ስትይ ትንሽ እያለ ውስጤን ከነከነ። እንዴት ለምን እንዴ አጋር ቢኖርሽ ደግሞ አሰብኩታል ምን አይነት ቦታ ላይ እንደምትደርሺ። ከዚህ የበለጠ ጠንካራ ሰው ሆነ ነበር እኮ ነው በትይ እኔ በመክረሽ ደስ ይለኛል ስልሽ እኔ ራሱ በተይ እስካሁን ገንዘብ እያሰደድኩት በቃ ይገባሻል አይደለ በቃ
አንደኛ ውጪ ስትኖሪ በጣም ብዙ ኃላፊነት ይኖርብሻል፣ ቤተሰብ ይኖርብሻል ምናምን። ይሄ ደግሞ በጣም ብዙ ዓመት ይሰራል ውጪ ስራ ሁላ ሱስ እስኪሆንበት ድረስ ማለት ነው። በቃ ሱስ የስራ ሰው ነህ ታስታውቃለች ደግሞ ስራ በጣም ጥሩ ነገር ነው። በዚህ አጋጣሚ ሲነግርሽና አንቺም ስራ አሁን በዛ ነው ስራ ስለምትወጪ ስራ ስለምትሰሪ ምናምን በጣም ደስ ያልሽኝ ማለት ነው። ከመልክሽ ስራሽ ነው መጀመሪያ የማረክ ይልሽ ፈልጌ ነውና እኔ እንደዚህ አይነት አጋጣሚ የለኝም። ደግሞ አንቺም ደግሞ አጋጣሚ አለሽ ከሰው ጋር ለማውራት ምናምን በጣም ምክንያቱም ያው ሴቶችም ነው ቢሆኑ በዛት መታገጣኛቸው ቢያንስ እኔ ወንድ ልጅ እንኳን ለማግኘት በጣም ቢዚ ነበርኩኝ። ራሴን በጣም ቢዚ ነበር ያደረኩት። እዚህ አሁን ያለበት ሀብት ላይ ለመድረስ በጣም ብዙ መስዋዕትነት ከፍያለሁ። የምር ነው እና አሁን ላይ ሳስበው በጣም የጎደለኝ ነገር አለ። ምን? ቤተሰብ የራሴ የሆነ ቤተሰብ ፈልጋለሁ። እስካሁን ቤተሰብ የለህም? አዎ እንዴት ሲኖረኛል እየነገርኩሽ በጣም ቢዚ ሆኜ ከብዙ ነገር እቆጠባለሁ አልክ። ከሰው ጋር ብዙ ቅርርብነት የለኝም፣ ሰው ማግኘበት ሰዓት የለኝም ማለት እና እንዴት ነው አይከብድም? ስልሽ እስካሁን አልከበደኝም ነበረ፣ ግን አሁን ላይ ሰው ሳይ ምናምን ነገር አሁን ትንሽ መረጋጋት ጀምሬያለሁ። ሰው ያለው እና ስዝናና ሰው ሳይ ምናምን ነገር አንድ ላይ ሆኖ ሳያቸው ልጅ ይዞ ሳይ ምናምን ነገር በጣም ደስ ይለኛል። ደግሞ በጣም ነው ልጅ የምወደው እና ልጅ ትወዳለህ? አዎ በቃ መፈልፈል እፈልጋለሁ። በቃ ፍልፍል ለማድረግ አናት ባናቱ ይባላል። በቃ አናት ባናቱ ዝም ብዬ መፈልፈል 12 ልጅ ቢኖረኝ ደስ ይለኛል። 12 ቢኖረኝ ደስ ይልካኔ የምሬን ነው። ያርግልህ እንግዲህ ልጅ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ነው። እኔም በቃ ለዛ ነው በቃ አሁን የጉዳይ ልጅና ቤተሰብ አይደለ ሚስት ትዳር ሚስት አግብቼ እሷን መለቃትም አይመስለኝም። በቃ ትንከባከባታለህ። አሁን እንደ ንግስት ነው ማኖራት። እኔ ብቻ ፈጣሪ እንደዚህ ዱብ ያድርግልኝ ከሰማይ። አሁንም ራሱ ነው ያሰብኳት ሄታለች። እሷን ራሱ አድርጉልኛል ብዬ ያሰብኩኝ ነው። ያርግልኝ። እኔም ቆንጆ ባል ቢኖረኝ ደስ ይለኛል። በተለይ እንዳንተ አይነት የሆነ ለስራው ጥሩ አስተሳሰብ ያለው ለሴት ልጅ ጥሩ አስተሳሰብ ያለው የሚደግፋት ቢሆን ደስ ይለኛል። እኔ ደግፋለሁ፣ ሴት ልጅ ደግፋለሁ ምናምን። ግን ያው እኔ ለዚህ ሪሌሽንሺፕ ላይ በጣም ጎበዝ አይደለሁም እና ጎበዝ ስላልሆንኩኝ ያው አንቺ በደንብ አንድ ጊዜም ቢሆን ተቀደስ ስለሆነና ቢያንስ ታሳይኛለሽ ብዬ አስባለሁ። እኔ ምንም ስለማለቅ ልጎዳሽ እችላለሁ እና አንቺ የምሰሽ ደግሞ መጉዳት አልፈልግም። የምሬን ነው። እኔ መጉዳት አልፈልግም እኮ መጎዳት ማትፈልጊ ከሆነ ስልሽ ታሳይኛለሽ ወይ እያልኩሽ ነው። እኔ ስልሽ ፍቅረኛም ባልም መሆን አልችልበትም እና እንዴት ነው ጨከን ብለሽ በቃ ብዙ ነገር ኪስም ቢሆን ብትይ ማለት አድርጌ አልቅም እንዴ ማለት አድርጌ አላውቅም። በቃ እኔ ከዚህ በፊት ፍቅረኛ ኖሮ አያውቅም? በቃ ሴት ልጅ ለመጀመሪያ ጊዜ እንደዚህ ቁጭ ብዬ 15 ደቂቃ ሳዋራ እንዴ በፊት ከሀገር ሳትወጣ በፊት ምናምን ልጅ እያለሁ ነው የወጣሁት። እኔ ገና ልጅ ከቤት ራሱ አልወጣ ነበር ይዛኔ። የምሬን ቤተሰቦቼ በጣም ጥብቅ አድርገው ነው ያሳደጉኝ ከቤት እንዳልወጣ። ወይኔ ደግሞ እጅሽ ምንድን ነው ደግሞ እንደዚህ ለሰለሰው እንጂ ስራ ሰሪ ማለት ነው የምር። የቤት ስራ ብዙም አይደለም። በጣም ደስ የሚለው ሌላ ዓለም ውስጥ ነው የሚከተልሽ ታውቂያለሽ። በስላሴው አላውቅም እያዋራሽኝ ሌላ ነገር ነው የማስበው። ለስላሳ ነገር በጣም ደስ ይለኛል። ኧረ የምር ደስ ይላል። እና እንዴት ነው አንቺ ጨከን ብለሽ ፍቅረኛ የማድረግ እንዴት ነው ሀሳብ አለሽ? ማለት እኔ እንደዚህ አዎ ስትይ እኔ የሆነ ነገር አስበሽ ነው የሚመስለኝ። ማለት ስራውን ሰጥሻለሁ ምናምን ስላልኩኝ ነው አይደለም እንዴ? ይሄ እኮ ኖርማል ነገር ነው። ስራ ነው፣ ግን ደግሞ የግል ህይወት ነው እኮ። እና ታስደምጂኛለሽ እኔ በቃላ በጎዳሽም አለ አይደል? ሴት ልጅ መንከባከብ እንደሆነ አንተውዳኛለህ። ታዲያ እኔ ያለውን ነገር አስረዳሃለሁ እኮ። ያስረዳሽኝ ከኔ ጋር ማለት ዝግጁ ነሽ? አዎ በጣም እናንተ አይነት ሰው ነበር የምፈልገው ነው። የምርሽ ነው? እንደዚህ በሁሉም ነገር ምንም ነገር አድርጎም ኪስ እንኳን አድርጎም ቨርጂን የሆነ ሰው ነው የምፈልገው ማለት ነው። ቨርጂን ነኝ እያልክ ነው ጭራሽ? አዎ እኔ አላምንም። እንዴ ማለት እኔ አላምንም። እንዴ ምን ማለት ነው? እኔ እንደዚህ ሳወራ ራሱ አፍራለሁ። ሼም ይዘኛል ታውቂያለሽ። እና አትሳቂብኝ ደግሞ እንደዚህ። እሺ አይደለም ቨርጂን ነኝ እያልክ ነው? አዎ ምንም አድርጌ አላውቅም። የምሬን ነው። እኔ እንዴት እንደሆነ ራሱ አላውቅም። ምን አይነት እንደሆነ ራሱ አይቼ አላውቅም። የመጀመሪያው ወንድ ነህ። እኔ ሰምቼ አላውቅም እስከዛሬ። የወንድ ቨርጂን እየቀለድሽ ነው? እየቀለድኩ አይደለም እንዴ። እንደውም እኮ እኔ ልጅ እያለሁ እንደውም የሆነ ልጅ አለ ምንም
አድርጎ ታላቂ ነው እና እንደውም እንደሱ መሆን እፈልግ ነበርና የሱ ተጽዕኖ ይመስለኛል እኔ ዛሬ ላይ እንዲሆንክበት እንደዚህ ሆንኩበት ሴት ልጅም በቀላሱ ከሱ ነው የአክስቴ ልጅ ነውና ቀላል ሴት አይፈልግ ኦኬ እና አንቺስ እንዴት ነው ቨርጂን ነሽ ወይስ እኔ አይደለም ማን ነው የገጠሩ ልጅ ነው ወይስ ከዚህ ከመጣሽ በኋላ ነው አይ የክፍለ ሀገር አልኩ የመጀመሪያ ነው አይ እና ስልሽ የክፍለ ሀገር ልጅ ለምንድነው የክፍለ ሀገር ልጅ ደግሞ እንትን ላይ በጣም ጎበዝ ነው ሲባል እሰማለሁ ውጪ ያለው አሁን እዚህም ከመጣኝና እንዴት ነው እኔ ስልሽ እንደነ ክፍለ ሀገር ልጅ ላልሆን ይችላል ብዬ ነው እነሱ በጣም እሳት ናቸው ይባላል ከያዙ አይለቁም ይባላል ዋናው ጸባይ ነው ጸባይ ማለት ምን ነው ጸባይ በቃ እሱ ትርፍ ነገር ነው እኮ ምንም አይመስልሽም እንደዚህ ነገር ከደሽ ነሽ ማለት ነው ከሞላ ጉደል ማለት እኮ እንዴት ነው እናስልጅኛ እኔም እኮ ዝግጁ እንደለማመድ እኮ ነው ለማመዳለ ታዲያ ምን ችግር አለ ማንም ያዳምደኝ እኔ ለማመዳለሁ ያምር በጣም መሰለሽ በጣም ካይንዱን ሽልኝ ስለሽ ሁሉ ነገር አለ በጥሩ ነው የምትቀበይኝ ማተሽ የሚያዳምደ ካኒካት ማለት ምን ነገር አለ ማለት ምን አይተሰበኝ እንደዚህ ነው ጸባይ ይዘሽ እንዴት እስከሆነ ድረስ ማለት ብቻኛሽ በቃ ተፈጥሮ ነው እንግዲህ ምን ታረጋለህ ህይወት የምታስገድድ ነገር አለ በቃ ሽንት ቤት ደርሼ ልምጣ ወዴት ነው ሽንት ቤት ማለት በሰዓት ውስጥ ይጥፋት ደስ ይለኛል እንዴ ለምን ችግር የለም አለልሽ ሶስተኛው በር ሽንት ቤት በዚህ በኩል በዚህ በኩል ኦኬ መጣ ያው እንግዲህ ተመልካቾችን እንደምትመለከቱት እንግዲህ በአንድ ጊዜ ነው ሁሉ ነገር ተቀበለ ባለ እንደሌላትም ፍቅረኛም እንደሌላት ኢቨን ሁላ አንድ ሰው ነው እስካሁን ድረስ የማውቀው በምንም ነገር ብላለች በሴክስም በፍቅረኛም አንድ ሰው ነው የማውቀው ብላለች እንግዲህ በጣም ነው የሚገርመው ፍቅረኛዋን ባንዴ ነው ማለት ባለቤቷን ባንዴ ነው የካደችው እንግዲህ ሽንት ቤት ልሂድ ብላ ነው የወጣችው እንግዲህ እሷ ደግሞ ከሽንት ቤት መጣ ኦልሞስት ያው ወርቃለች ማለት ይቻላል አሁን ትንሽ ነው አንዳንድ መጠይቃት ነገር ማወጣጣት ነገር ሳለ እሱን ለማጣራት ነው ኦልሞስት ወርቃለች እንግዲህ መታ ደግሞ ምን እንደሚፈጠር አብረን ምን ይሆናል አብራችን ቆዩ እኔ እንዴ ያወራኛለሁ ወይስ ብቻ ነው የምታወራው ኖ ምን አወራሽ በቃ ልሂድ መሄድ አለብኝ እንዴ ነው አይ ልሂድ መሄድ አለብኝ እንዴ ምን ነው አንዴ ሽንት ቤት ውስጥ ምን አየሽ አይ ስራ አለኝ ረስቼው ነው ተዘናግቼ ነው እስካሁን ድረስ እንደዚህ ጨዋታ አንስተን ስንት አይ ነገር ስራ ላይ ሰው እየጠበቀኝ ነው ለዛ ነው የምርሽ ነው ነው ቀልድ ነው የምቀልጂው እንደዚህ ነገር ተዘናግቼው ነው እኮ ብትዘናጊውስ እንዴ ባንዴ ቁጭ ብለሽ እንኳን ሳታዋርኝ ተነስተሽ ልትሄጂ ነው እንዴ ያወራን አይደል እንዴ በቃ ሌላ ጊዜ ተገናኝተን እናወራለን አረ ተቀመጪ አሁን አተናጂ በናሽ ተቀመጪ ለምን ትናደዳለህ አይ ሰው እኮ አስቀምጪ ስለመጣው ነው እንዴ እንድትናደድ ፈልጌ አይደለም እንዴት ነው ቦርሳሽ ልክ ነው ነሽ አንቺ ደግሞ አይ ሰው እኮ አስቀምጪ ስለመጣው ነው ቢሆንስ ታዲያ ቢሆንሽ እኔ ስንት ነገር አስቤ ስንት ነገር ለአንቺ ራሱ ስንት ነገር አስቤልሽ ባንዴ አይ እንደዛ ሳይሆን እኔ እኮ ሰው እየጠበቀኝ ስለሆነ ነው ምን አይነት ሰው ከኔ ይበልጣል ማለት ከኔ ይበልጥብሽ ሰው ነው ወይስ ምንድነው ንገርኝ አይ እንደዛ ሳይሆን የሆነ ማግኘው ሰው ነበር ትዝ ብሎኝ እኮ ምን ያህል ኢምፖርታንት ቢሆን ነው ማለት እንደዚህ ባንዴ ተነስተሽ ለውጥ ብለሽ ሌላ ሰው ነው ለውጥ እኮ ሳይሆን ተዘናግቼ ነው ታውቃለህ ምንም መዘናጋት የሚባል ነገር የለም አንደኛ ለስራ ብቻ ይጠርሻል ለዚህ አዎ ልክ ነው እንዴ ስራ አለ ብለሽ ነው የመጣሽው እዚህ ብዙ ምናወራው ነገር ይኖራል ብለሽ ነው የመጣሽው እና እንዴት ነው እቺን ተክል ደቂቃ አውርተን ተነስተሽ ከልኩልሽ እሪ የምትይው እንዴ መቸር ያልኩኝ ደግሞ ለዞም ማየው ነገር አዋርተሽኝ እኔ ትኩረቴን ከሳብሽ በኋላ ማለት ሰው ላይ ይቅልሽ ነው እንዴ ምንድነው እንጂ ለምን እቀልዳለሁ በቀልድ እንደንተ አይነት ሰው ላይ ነው እንዴ የምቀልደው እኮ ግራ አጋባሽኛ ወይስ ምንድነው ገንዘብ ምናምን ፈልገሽ ነው ነው ኧረ በፍጹም እንዴ እኮ ነገር ገንዘብ ችግር የለብኝም ታውቃለህ እኮ እና እንደዛ ከሆነ ታዲያ ምንድነው ሰው ብለሽ ከኔ ይበልጥ ሰው ወይስ ምንድነው ወይስ የዋሽሽ ነው ባል ምናምን አለሽ ፍቅረኛ ምናምን ኧረ በፍጹም እንደዛ አይደለም እንዴ ምንድነው ነው ግራ ገባኝ እኮ ለምንድነው ግራ የሚገባ ወይስ ቨርጂን ይሳርኩሽ አስጠላውሽ ባንዴ ኧረ እንደዛ አይደለም በፍጹም አይ ሴቶች እኮ ግራ ታጋባላችሁ ይሄ ነው ሼሚዞች ምናምን ከሆነ ሜቢ ሽንት ቤት ሊደርሽው አሰበሽ ልትመጪ ከሆነ ብዬ ነው አይ በፍጹም ሽንቴ መጣ መጸዳጃ ቤት ነው ፈለግኩ እኔ እንደው ስትወጪ ከሆነ እንደው እሷን መለበላት ብዬ በቃ
አንቺ እነዚህ ጋር አስቀምጫለሁ ኢማጂን እያደረኩኝ ያዋሮሽ ሁላ ነበር እኮ እኮ ድምጽ እየሰማው ነበር ግን እኮ እንደዚህ ተቀሽ ይሄ ውጭ ሀገር ነው የለመድኩትና አለ አይደል የሆነ ሰውን ሰፈራ ምናምን ነገር አለ አይደል ለመጀመሪያ ያላውምዳለሁ ራሱ አለ ኢማጂን አድርጌ አስበራ መታወራው ማለት ነው አዎ በተለይ እንደዚህ ተከታታይ ነው ያለው ብዙ ጥያቄ ጥያቄታለሁ ብቻ እያሰብኩ እንደዚህ ደነገጥኩ ተቀርሽ ያወራሁትን ሰማች እንደ ምናምን ብዬ ልብ ክብ እንዳለ ምን ልትለኝ ፈልገህ ነው ምንድነው ያወራችሁ ሰማች ማለት ነው በጣም ብዙ ጥያቄ ጥያቄሽ ነበር ብዙ ነገር አርኪ ልልሽ ነበርና ይደፋር ማንበርሽ ምናልባት ትጂ መስሎኝ ነበር በፍጹም እንደዚህ ሳለ ማለት ልሽ ግልጽ ሆነሽ ሁሉ ነገር ብትነግሪኝ ደስ ይለኛል ከዚህ በኋላ እኔና አንቺ መሀል መደባበቅ የለም እሺ እኮ ግልጽ ሆኜ ነው ያወራሁት አንቺም እንግዲህ ሳዋራሽ ምን አይነት ጂኒየስ እንደሆነሽ እንደ ፈረንጅ እንደምታስቢ ይገብቶኛል እንደ ፈረንጅ እንደምታስቢ እኔም ረጅም ዓመት ከነሱ ስለሆንኩኝ የነሱን ባህል ለማከና ምንም አይነት ነገር ምንም አይመስለኝም ለዛው ነው ግልጽ ነው ቢያሳፍረኝም ግልጽ ይሆንኩልሽ ነው አይደል ኢቭን እኔ ቨርጂን እንደሆንኩ ነገርሻለሁ አይደል ይሄንን ከነገርኩሽ ነው የሚያሳፍር ነገር ነው እንዴ ለምን ያሳፍራል እንዴ ወንድ ልጅ ሆኖ እስካሁን አለማድረግ ያሳፍራል አንዴ በርግጥ ልክ ነኝ እስከ ዛሬ ሰምቼ አላውቅም ለማመን ራሱ የሆነ እየከበደኝ ነው ኧረ በኋላ ተይኛለሽ እንዴት እንደሚደረግ አላውቅም እኔ ራሱ የምሬ ነው ምንም በቃ አይዲያውም የለኝም እኔ እንዴት አሳቡና ኢቭን እንደዚህ እንደውም ጓደኞቼ ስለሚያውቁ እንትን ይሄ ምን አይኛል ይሄ የምን ቪዲዮ ነው ይባላል ይሄ የምን ቪዲዮ ይሄ ግንኙነት ሲያደርጉ ያለው ቪዲዮ ማለት ነው ያን ቻናላኮ የተሸጠቀኝ ነው ያጣሽ አንቺ ደግሞ እንደ ሴቶች ልጅ ነገር ያማር ነው አይ ነው ይቻላል አጣሽ አይ ግልጹኝ እየነገርኩሽ አንዴ አንቺ ነው ደግሞ ይቻላል የምርሽ ነው እኮ እንደውም እኮ ሴቶች በጣም ያሉ እንደውም ይሄ ቪዲዮ እያዩ ራሳቸውን ያስሰስታሉ ነው የሚባለው ነው ወይስ አንቺ ይባላል በርግጥ ግን አንቺ የምርሽ ነው በጣም ይገርማል ግን እንደውም እኮ ውጪ ምናምን ነገር ራሱ ኖርማል ነው በቃ አሁን የነበርኩበት ሀገር ኖርማል ነው ወለላ ቤተሰብ አለ አይደል ለልጆቻቸው ያሳያሉ ይሄን ነገር ማለት ነው የሆነ ቲኔጀር ሊሆን አካባቢ ሲል እንዳይ ምናምን ይመክሩታል አይደል እኔ እንግዲህ ያው እዚህ እንደ ባህልም ትንሽ ወጥ ነው ይከለከላል በተለይ እኛ ሀገር ጭራሽ ስለሚከለከል ነው እንጂ ታይ ነበር እኔ እንጃ የሆነ ከድሮ ጀምሮ ምንም አይዲያው የለኝም ስለሆነ ብዙ ማየት ማድረግ እንጂ ማየት አያስደስትሽም ማለት ነው በለው ማለት እንደዛው ነው በጣም ሺሚኝ ነሽ ግን እንደውም ግልጽ ነበር ይመስልሽኝ አይ እኔ በጣም ግልጽ ነኝ አለ ሺሚኝ ያለሽ እንዴ በመጀመሪያ ቀን ማን እንደዚህ ያወራል እንዴ ውጪ ሜቢ ብዙ ሰው እንዲህ ሊሆን ይችላል ግን እኛ ሀገር ደግሞ በብዙ ነገር ቁጥብ ናቸው እኔ እንደውም የመጀመሪያ ሴት ነኝ የሚያስባል በመጀመሪያ ቀን እንደዚህ ያወራው አውራንቺ እንደዚህ ይባል ነገር ይላል እንዴ ፊልም ያለው ፊልም ላይ እንደዚህ ባንድ ቀን አንዴ እንደዚህ የሚያወሩት እንደዚህ የሚያደርጉት እሺ ፊልሙ ደግሞ የእውነተኛው ፊልም ነው አረ የምር ነው ግን የመጀመሪያው ነው ብለሽ እንዳታስቢ በጣም ብዙ ሴት ይኖራል ብዬ አስባለሁ የምር ነው ኢቨን እኮ ሲጀመር እኔና አንቺ ከዚህ በኋላ እኮ ስንት ነገር ፍቅረኛሞች ብቻ እንዴ ልንፈለፍላ እንዴ በላይ አናት የማታዲያ ልክ ነህ እንደዛ ለመሸኝ ይችላል እንዴ ከዚህ በኋላ እኮ እኔና አንቺ እርቃናችንን እንታያለን እንዴ ልክ ነህ ግን ሲማ ጣፋጭ ፍቅረኛ ነበረኝ ይሸልገተርና እንዴት ሊለይ ይችላል እሱ ካንቺ ከበረከት ጋር ሲተለያየ ነው እኔ ወደ ከተማ እንድመጣ አይፈልግም ነበር እንዴ ማለት ነው ማን ወደ ከተማ መጣት ነው የሚፈልገው እሱ በቃ እዛ መሬት ምናምን ስላለው አርሶ አደር ነው መሆን የሚፈልገው እኔ ደግሞ ስንቅሳ መላልስ መኖር አልፈልግም የተሻለ ህይወት የተሻለ ኑሮ ነው የሚያስፈልገኝም ይገባኝም እሱ ነው እና በበቃ በዚህ ምክንያት ተጣላችሁ ነው የጥላችን መንስኤች እንደ መንስኤና እንደ ምክንያት ያቀረባት ነገር ግን የመራራቅ ሲመጣ መረሳሳት አለ ጭቅጭቅ ይበዛል ብዙ ነገሮች ርቀት ሲፈጠር ጸብ እየበዛ መጣ ቆም እዚህ እስከመጣሽ ምን ያህል ጊዜ ሆነሽ ሳይደውልልሽም ወደዚህ ወራንቺ ምን ነገር ወይስ ወቀት ተረዳት በቃ ወጥቶለታል እኔም ወጥቶልኛል ቢያንስ ነው ወደዚህ ከመጣ ወደ 4 አመት ከምናምን 4 አመት በጣም አጭር ነው ማለት ከተማ ለመጣ ሰው አፍሽ ምናምን ሳይሆን ደግሞ በቃ ኖርማል ነው ከተማ ልጅ ነው ሲያፍሽም መልክሽም
አለባበስሽንም የገጠር ልጅ እንደዚህ እያለብስም ስለማስብ ነው ያው እንደዛ ብሎ ስለሚታሰብ ነው እንጂ እኮ ያና ገጠር ባህር ዳር ከተማ ነች አሁን ላይ ስለ ባህር ዳር ኢንፎርሜሽኑ ካለ ምናልባት ያን ያለ እንዲ ገጠር የሚባል ቦታ አይደለም ያለባበስ ምናምን አክሰንትም ብዙ የለም እዛ ወደ ገጠሩ አካባቢ ነው ትንሽ እዚህ ነገር ጫና ያለው እኔማ ምን መሰለሽ እንት ስትኝ እኮ ነው አርሶ አደር ምናምን ስትኝ ነው አርሶ አደር ያው ማለት መሬት አለው ማንኛውም ሰው እዛ ሀገር መሬት አለው ወደ ክፍለ ሀገር የሱ ፍላጎት በቃ እዛው ያረሰ መኖር ነው እኔ ደግሞ እንን አልፈልግም የተሻለ ህይወት ማንኛውም ሰው ደግሞ የተሻለ ህይወት ይፈልጋል እሱ ግን የኔን ህይወት አልፈልግም አይ ያ ማንና ከፍቀኛሽ ከተለያየሽ 4 አመት ሆነሽ ነው ወይስ እዚህም ከመጣችሁ በኋላ ትንሽ ጊዜ ሞክራችሁ እዚህ ከመጣው በኋላ ቢያንስ 4 ወር ምናምን ለሶስት ወር ከምናምን እንደዋወል ነበር ከዛ በኋላ በቃ ምንም መስማማቶች ሊኖሩ አልቻሉም በቃ አወራን መለያየት አለብን ተባባልን ተለያየ ቆይ እዚህ ስራ ላይ ስንት ገባሽ አሁን ኮስሞቲክስ ስራ በገጠር መጥተሽ ወዲያው እንዴት እንደዚህ ሰራ ወይስ ምን ትሰሪ ነበር መጀመሪያ በፊት ተማሪ ነበርኩ ከዛ ትምህርቴን ልጨርስበት አልቻልኩም በአንዳንድ ምክንያት አቋረጥኩኝ በምን ቆይ ማለት እዚህ ሰው ነበርሽ እዚህ ጓደኛዬ ብቻ ነች የነበረችኝ በሰዓት እና ትምህርትስ እንዴት ነው የምትማሪው የነበረው ትምህርት ባህር ዳር ዩኒቨርሲቲ ነበርኩ ያኔ እዚህ ከመጣሽ በኋላ እዚህ ከመጣሁ በኋላ ትምህርቴን መቀጠል አልቻልኩም ያው አዲስ አበባ ህይወት ይከብዳል እንደምታውቀው አዲስ ስትሆን ደግሞ ለአዲስ አበባ ከባድ ነው በጣም ማህበረሰቡን አታውቀውም ከተማውን አታውቀውም የአኗኗር ዘይቤውን አታውቅም ብዙ ቻሌንጆች ነበሩ በሰዓቱ ልክ እንደመጣሁ ጓደኛዬ ጋር ረፍኩኝ እንዳጋጣሚ ሆኖ መሬት ነበርኝ ክፍለ ሀገር አንቺ መሬት ነበርሽ ማለት ነው ሀብታም ነበርሽ ማለት ነው የልጅ ሀብታም ነበርኩ ገባኝ ታዲያ አሁን እንደዚህ መሬት እያለሽ ቤት ይኖርሽ ምን ወግላይ አይገርምም ነው እንደመነሻ ያደረኩት እሱ መሬትና የእናቴን ገንዘብ ነው ወደዚህ ስራ ለመግባት ማለት ነው እና ቆይ ይሄንን ዕቃ ማን ነው ያመጣልሽ ኮስሞቲክሶቹን ማን ነው ያመጣልሽ ከደንበኛ አለኝ የሆነ የሚያስረክበኝ ልጅ ነበር እና እንደምፈልገው እሱም ዕቃ አቅራቡት የለውም ማለት አይሄድም ቶሎ ነው ወይስ እንደምን አይሄድም ቶሎ ነው በቃ ከስተመር የሚፈልገው ነገር በሰዓቱ አያገኝም ያ ማለት ለኔ ደግሞ የጎንዮሽ ጉዳት አለው ከስተመር ማባረር ነው የሚሆነው አይደስ ቆይ አሁንስ ብቻሽን ነው ወይስ ቆይቺ ጓደኛሽ አለች መጀመሪያ አብራሽ አይ አሁን ጓደኛዬ የለች እኔ ወጣው ከስፋ በፊት ሷሪ ሸክም ነበርኩ ኦሬዲ በቃ ሸክም ነኝ ግን አሁን የራሴ ነገሮች ሲመቻቹልኝ በቃ አንዳንድ ነገሮችን ሳመቻች ራሴን ስችል ወጣው ምን ያህል ጊዜ ሆነሽ ግን አሁን እዚህ ይሄን ስራ መስራት ከጀመርሽ ኦሬዲ 2 አመት ከምናምን ሆኖኛል አይ በጣም መስርሽ በጣም አሪፍ ነው እኮ ስለዚህ በ2 አመት ውስጥ ቤት መግዛት ማለት ይሄ በጣም ያዋጣል ማለት ነው አዎ በጣም ወይ የተደበቀ ሌላ ነገር አለሽ አረ ምንም የተደበቀ ነገር የለም እንዴ የነገርኩ የምርሽና የምር በጣም መስርሽ በጣም ኤክሳይትድ ሆንኩኝ ይሄ ስራ አንቺ እንደዚህ በትንሽ እንደዚህ ከመጣሽ ቤት ምናምን ከሰራሽ እኔ አስቢው በጣም ብዙ እቃዎች አሉ ብዙ ቦታ ነው ማከፈል የምፈልገውና አሰብኩት ምን ያህል ስኬታማ እንደምንሆን ገፍታለሁ ብዙ መንገዶች ይከፈቱልናል አንድ ላይ ግን እንዴት ነው ስለሽ ያ የሚያመጣልሽ ጋር ልክ ነው አንቺን የመሰለሽ ልጅ እንዴት ተሰማለሽ አልኩም በር አልከፍተም ብዙ ጊዜ በር ስለ እንዲ የሆነ ፊት አልሰጥም ነው የሚባለው በሌላ ማርኛ ቅርብ አይደለም በቃ ለእንደዛ ነገር ለዛ ነው አንተን ነው እንዲ ብዬ እንዲ በቃ ቀለል ብዬ ያወራሁት ሰው አንተን ነው በመጀመሪያ ቀን እኮ እንዴት ነው ምንም ነገር እንዴት እንደዚህ ነገር ለማድረግ መረጥሽ ስለሽ ግራ ገባኝ ወይስ ስራው ምናምን እንዳያመልጥሽ ነው አይደለም ለዛ ሳይሆን ቁመና አለ አስተሳሰብ ደስ ይላል በዛላይ ለሴት ልጅ በቃ እኔ ለሴት ልጅ ሪስፔክት ያለው ሰው ይመችኛል ከመጀመሪያም ጀምሮ ይቀልሽብኝ አይደለም ማለት ነው ቁመና ምናምን ስትይ ለምን ቀልዳለሁ ይቀልሽ ነው መስለው ማለት ቁመና ምናምን ስትይ ሰውን ቢሰማሽ ወደቺ ሰምሽ የሚቀልብኝ ነው የሚመስለኝ ያያዝ አረ በፍጹም አፍንጫ ሰልካካ ነው አፍንጫ ሰልካካ ሰው ወዳለው አንቺ ድፍጥጥልኩ ስለሆንኩ በጣም ብዙ ነገር አይሻ አንቺን ጎደሎ እኔ ሞላለሁ የኔ ጎደሎ አንቺ ትሞላለሽ ይሄ ነገር ደስ አሁን ዲምፕል ራስ አለብሽ አሁን ይሄ ነገር ይችላል በጣም ደስ ያለኝ ይሄ እና
ይሄ ዲምፕል ልጆች ላይ እንዲኖር እፈልጋለሁ። ይኖራል በእርግጠኛነት እንዴ መኖር አለበት። ከሌለ እኔ አብዳለሁ። አታብድብኝ። ይኖራል። አታብድብኝ ወይ ደስ ይል እንደዚህ አይሽ ያንቺ ስታደርጊ ደስ ይለኛል። አታብድብኝ ምናምን አብጃለሁ። በነገራችን ላይ ገና በመጀመሪያ ቀን የምረኝ ከሴት ጋር ብዙ ጊዜ ስላላወራው ይሁን አውርቼም ስለማላውቅ ይሁንና የመጀመሪያ መካከል በጣም ደስ የሚል ተሰማኝ ነው አላደለ። እኔም እንደዛ በእውነት አንቺ አትዋሽ። እኔ አይደለም እንዴ ለምን ዋሻለሁ? እንጃ እኔ ግን ስልሽ የምር የምልሽ ነገር እንዳለ የምር በጣም ደስ የሚል ስሜት ነው የሚሰማው። እንድትሄጂ የሚፈልጉ ላይ አይመስለኝም። ሰው አለ ቅድም ለሄድ ስትኝ እራሱ በቃ በጣም የተናደድኩት። አይ እኔማ ቅድም ሰው ጠብቁኝ ብዬ ነበር። እሱ ትዝ ብሎኝ ነው እንጂ ከአንተ መለየት ፈልጌ አይደለም። እንደዛ ነው ይመስለው። ወሰሽ አልተቀመጥሽም እኮ ባንዴ ነው ቀሌር ነው ማለት ነው። እንዴት አለ አይደለ? እቺ ልጅ ሽንት ውስጥ ምን አየች? ምን ያለው ብለን ነው ምን አውቃለሁ እኔ ደነገጥኩኝ ሁላ እኮ። ስለሽ እንዴት ታደርጋለች? ሌላ በእኛ ምናምን አትበይ እንዴ አሁን የኔ ሆነ አይደል እንዴ እኮ ደነግጣለሁ። አንዴ እኔ ማንንም ብሎኝ አይቀርም እና የመጀመሪያ ስለሆነ የሆነ ሰው እኔን በእኛ ምናምን ብሎ ግን ደስ ብሎኛል። የምር የመጀመሪያ ስለሆንኩ የምር በጣም ደስ ብሎኛል። ብዙ ስራ ይጠበቅብሻል። ምንም ነገር ስለማላውቅ መንከባከብም አላውቅም። እኔም እሞክራለሁ። አንቺን የመሰለ ልጅ ማጣት አልፈልግም። መቼም አላጣሽም። ሲጀመር ወደ ኋላ የሚባል ነገር የለም። አሁን አንዴ ገብተሽበታል። ከዚህ በኋላ ወደ ኋላ የለም። ማፈግፈግ የለም። የምትፈልጊውን ነገር ጠይቂኝ። የምትፈልጊውን ነገር አድርግሻለሁ። እኔ ሲጀመር ለምወደው ሰው ነው ይሄ ሁሉ ሀብት ያከበትኩት። ለሚስቴ ለልጆቼ ነው ያከበትኩት። የምሬን ነው። ለልጆቼ እናት ሚስቴ እኮ እሱን ነው እና ኤኒቲንግ የምሬን ነው። ኤኒቲንግ የፈለግሽውን ሳይከፋሽ ሼም ሳይዝሽ ምን ነገር ቀላል ምንም ነገር ቢሆን ማለት ነው። ስፔሻሊ ገንዘብ የፈለግሽውን ማድረግልሻለሁ። የምሬን ነው። እና የምትፈልጊው ነገር አሁን ራሱ ጠይቂኝ። የምሬን ነው። ይሄ እሺ የሆነ አይነሽን ሳይሆን ነገር ይመስለኛል። ቅደም ልጅ ብለሽ ተቸኩኝ የሆነ ነገር ከሆነች ብዬ እንደው በፍጹም ምን ሆናለሁ። አይ ሰው እየጠበቀኝ ነበር ተጣላ። አሁን ደግሞ ካንተ የሚበልጥብኝ ምንም ጉዳይ የለም ብዬ ነው የቀረሁት እኮ። ሰው ቢሆን ይደውል ነበር እያሰብኩኝ። እስካሁን ማንም አልደወለም። አንቺም ራሱ አልደወልሽም፣ አልመጣም አላልሽም። አይ ተደዋውለናል በፊት። ለዛ ነው ማለት መቼ ነው የተደዋወለን? እዚህ ከመግባቴ በፊት እኮ እና ከመግባቴ እኔ ግን ስለሽ እንደዚህ የምጠይቅሽም ነው ትቀልሽ። እኔ ውሸት ምን ሰው ተጠራጣሪ ነኝ በጣም የምር። እኔ ደግሞ በፍጹም ሰው አልጠራጠርም እኮ ነው። ያው እዚህ ነው ትራስ ታረጋለሽ እንጨላሽ ነው ማለች። በደንብ ተጠጊኝ እንጂ አይ ወጋይ እኮ እንዳያመኝ ማለት ወጋሽ ነው እንዴ? ማለት ወጋው ብርድ ትንሽ እዚህ ጋር አገኘኝ መሰለኝ። ማሳጅ ማን አሪፍ ነው መተሸት ላይ ብርድ አሪፍ ነው። አሪፍ ከሆነ አሽሻለሽ ደስ ይለኛል ብታሽኝ። የምርሽ ነው ግን ብዙ አልችልም። አሪፍ ነው ግን ለብርድ አሪፍ ነው። በተለይ ባንተ እጅ ሲሆን እንደዚህ አልችልም ግን ሞር እዚህ ጋር እሱ ጋር እንደዚህ ድምጽ ደግሞ አጥጪ በጣም ንዝር ነው የሚለኝ። አረ እያመመኝ ስለሆነ እኮ ያማን ነው የሚመርሽ። ትንሽ ቀስ በል። እኔ እሺ ማሰት አልችልም። እንደራሰመሽ ደግሞ ይባሰው አረ በእጅ ነካካኝ ይሻለኛል። እሺ እኔ አልችልም እና ደግሞ ይባሰ ስፓይናል ኮርዲሽን ኮርዲሽ ጋር አንተ ችግር የለም። ትንሽ ወደዚህ ትንሽ ዝቅ በቃ እሱ ጋር ውሽልኝ በደንብ። በጣም ተጎድተሻል እኮ ለነዚህ የሚሰማሽ ከሆነ በጣም ታላላችን ቤት ወደ ጎን ሐኪም ቤት ምንድነው ሌላ በሽታ ነው የሚሰጠው መሰሰሪ ነው። ብርድ ይመጣሽ ብርድ እንጃ እንዴት እንዳገኘ ያው በጧት ማር ለምንነሳው ለዛ ይሆናል። እሱ ጋር ይመናች አስጨነቅሽኝ እኮ አንቺ እንደዚህ የማመሸር መሰለኝ። እሱ ጋር በቃ ሐኪም ከተሻለሽ ወይ ሐኪም ቤት እንሄዳለን። እስቲ አይቼ ካልተሻለኝ ምንድነው ቆይ እንደዚህ በጧት ትወጫለሽ እንዴ? ብርድ አንዳንዴ መውጣት ያለብኝ ሰዓት ካለ ለምን እንተኛለሁ?
እንደዚህ እኮ በጣም ከባድ ነው ስራው። ታዲያ ቆይ ፓስፖርት ምናምን አለሽ? መንጃ ፈቃድ ምናምን አለሽ እንዴ? አዎ አለኝ። የምርሽ ነው? የምር መንጃ ፈቃድ ማለት ምን ያህል ጊዜ ሆነሽ ከወጣሽ? በቅርብ ነው ያወጣሁት እኮ። ማለት ጎበዝ ነሽ ነው ወይስ እንዴት ነው? ነርተሽ አታውቂም ወይስ እንዴት ነው? የጓደኛዬን አንዳንዴ ተቀብዬ እነዳለሁ። የምርሽ ነው? እና ተነጃለሽ? ጎበዝ ነሽ በጣም ማለት የሆነ ነገር አስቤ እኮ ነው እና ባትዋሽኝ ደስ ይለኛል። የምሬን ነው። ምን አስበህ ነው? መኪና እንድሰጥሽ ነው መሰለሽ? ለኔ? አዎ። ምን ነው እንደዚህ ምንድን ነው? የምሬን ነው። የምሬን ነው። ውይ ፍቅርማ ለኔ መኪና እንዴ? ምንድን እንደዚህ መጪው ትንሽ ቆርቆሮ እኮ ነው እንዴ? አዎ እሱማ ግን እኮ ለኔ መኪና ልትሰጠኝ ነው? አዎ ሰጂው እኮ አይደለም እኮ ያው እንደዚህ ከሚያምሽ ተገናኝበት ነው እሺ። እኮ እሺ ታዲያ ደስ ይለኛል። ደግሞ መንዳት እችላለሁ። በደንብ ነው መንዳት የምችለው። እኔ ምን መሰለሽ እንደዚህ ብለሽ ዋሽተሽ መኪኔ ተጋጨ የሚባል ወሬ ተሰማኝ ይደብረኛል። ምክንያቱም መኪኔ በጣም ሪጀር ናቸው እንዳይሻቸው ደግሞ በጣም እታች ያሉት ናቸው። አዎ ከነሱ ውስጥ ነው እንደምፈትሽ እና እንደዚህ ወገብሽና ሞሳይሽ ምናምን ነገር በጣም ስለተሰማኝ ነው። ወይኔ ታድዬ ከዛሬ በኋላ በቃ ብርድ አይመታኝም ማለት ነው። አረ ጭራሽ ከዚህ በኋላ ብርድ አይደለም። ማንም ነው ቀና ብሎ ማይሽ ማለት ነው። ደስ ይላል። አንተ ደግሞ አላስቸገረም ሸኝ እያልኩ። አረ እኔማ አስቸግረኝ እንጂ ሸኝ እያልሽ ማሸታችንበት የማልችልም እንዴ? እኔ እኮ ሰልሽ ነግሬሻለሁ። እንደዚህ ማሸት ምናምን አቺ የባሰ እንደራሳምሽ አሰማኩሽ እንዴ? ነኝ ማለት ነው። በፍጹም ማረ አንቺ አርፍት ያስደነቀጥሽኝ ከተወደ አይ መኪናውን ታዲያ ሊሰጠኝ ነው በቃ። አዎ ፓስፖርትም አለኝ ብለሽ ነበር አይደል? አዎ ፓስፖርትም አለኝ። እና ውጪ ምን ሄደሽ ታውቂያለሽ? አይ እስካሁን ሂጅ አላውቅም። አሪፍ ግን ስልሽ ይሄ ስራ መቼም ከዚህ በኋላ ከኔ ጋር አንድ ላይ ጀምር ነው። አዎ አንቺ ማለት ከዚህ በኋላ ያኔ ምንድነሽ? ሚስት የልጆች እናት። አዎ እና እንደዚህ ሆነሽ መቼም አንዳንዴ ውጪ ሄድሽ ቃል ታምጪኝ እንፈልጋለሁ። አንቺ ስራ መስራት የምትፈልጊ ከሆነ ማለት እየቀለድክ ነው ግን የምርህን ነው? እኔ እኮ ግራ አጋባኸኝ። ምን ልቀደም ነው? ከደስታ ብዛት እየሰከርኩ ነው እየመሰለኝ ያለው። እስከዚህ ምንድነው ስራ እኮ ነው ይሄ ለኔ ጥቅም ሰጥ ነው እንጂ አንቺ አስቤ አይደለም። እኔ እንጃ እንግዲህ በቃ አመሰግናለሁ። ከዛ ውጪ ምን እላለሁ? ወይኔ ከንፈርሽ ራሱ እንዴት ነው ደስ የሚለኝ ማለት ነው። ለስላሴው ማለት ነው። የኔ ወድባል በቃ እንደዚህ ስትይ ታውቂያለሽ፣ ደስ የሚል ስሜት ነው የሚሰማኝ። እኔ ማንም ብሎኝ አያውቅም ነገር ይችላል የመጀመሪያ ነሽ። ለዛ ነው ማሸተም ራሱ የተሽኛል ምንም እንደማልችል ነው አረጋግጫለሁ። አሁን አረጋገጥኩ እኮ ለዛ ግማሽ ፐርሰንት ቢሆን እንዴ ማለት ምን ለምን እንደታመም ምን ማድረግ አለብኝ? በቃ ጊዜ ይፈታዋል። እሱም ደግሞ ጊዜ ይፈታዋል። እሱ ማለት ግን አሁን ሙሉ ለሙሉ ብታምኚ ደስ ይለኛል። አንቺ መሰለሽ ስለሽ ሙሉ እምነቷ ነው የሚያተፈልገው። እኔ ሁሉ ነገር እያደረኩልሽ አላምን ተርሽ ግማሽ ፐርሰንት። እኔ የምልህ ለምን አንጨፍርም? ማለት እንዴ ጭፈራ ላይ ጭፈራ ብዙ አይደለም ማለት ነው። ወይ በእናትህ እንደስተማ ጨፈረ ማጣጣም አለ እኮ ማለት ምን አይነት ጭፈራ ነው የምንጨፍረው? በቃ እኔ ሳይካሉ ተነስ ለኔ ሙሳን ሰጠኝ ጎጃም ብር ይውጣል ለበላይ በልጅጉ ለቆይታን አለለት ለኔ ሙሳን ሰጠኝ ጎጃም ብር ይውጣል አገር እንዳቀነው እንዳባኮ አስተርን ጥቃት መመከቻ አልቤናት መውዜር ያያት ቢረባረም ከቶ ማን ይነጥቀኝ ጎጃም አይደለም ወይ መርቆ ሰጠኝ እሷን ያለው እንደ ፋር ጎበዝ ጀግናውን አሳዩኝ እስቲ የታለን የነኛ ያለውን ጎበዝ ነኝ ያለህ ጀግና ነኝ ያለህ ጎበዝ ነኝ ያለህ ጀግና ነኝ ያለህ እኔ 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 ነኝ ያለህ የበላይ ልጅ ነኝ የዛ ሳተና የስመጥሩ ቆራጡ ጀግና ይሰለፍና ፈረስ ከግረኛ እኔ ነኝ አለ ይሞክረኛል እኔ ነኝ አለ
ነኛለ እኔ ነኛለ እኔ ነኛለ እኔ ነኛለ እኔ ነኛለ እኔ ነኛለ እኔ ነኛለ አንቺ በጣም ጎበዝ ነሽ። የምር ነው። እንደዚህ ጎበዝ አልመሰልሽኝም ነበር። የምር እችላለሁ። በጣም እየዋሸሽኝ ነበር ማለት ነው። ጋር ነው እየዋሸዋል ነበር። ተማሪ ራሷም ነው መስሎ እንጂ ገጠር ልጅ መጨረሻ ነው መስሎ። በጣም ጎበዝ የምርክ ነው። አንተ ራሱ ደንስ በጣም ነው የምትችለው። እንዴ እኮ አልችልም አላልኩም፣ ግን ቢያንስ እሞክራለሁ። አንቺ እኮ አልችልም፣ የከተማ አልችልም፣ የሀገር ባህላዊ ነው የምችለው ብለሽ እኮ እኔ ያደኩበትን ነው የምችለው። ኧረ ሁለቱንም ጎበዝ ነሽ። የምር ከተማ የተወለዱት ራሱ የምር እንዳንቺ የምችለው መስሎኝ። የምር ነው። የምር እንግዲህ ብዙ ሴቶችን አይተህ ስለማታውቅ ይሆናል። ሜቢ እንደዛ ሊሆን ይችላል። ግን በጣም እኔ ከዚህ በኋላ ሌላ ሴት እንኳን መያዝ የምፈልግ አይመስለኝም። እንደዚህ እኔም ሌላ ወንድ ማየት አልፈልግም። ታድዬ በጣም እድለኛ ነኝ። ግን የሆነ ነገር ላሳይሽ፣ የሆነ ፎቶ ላሳይሽ። እሺ ያሳይኝ። ምንድን ነው? ደስ የሚል ፎቶ ይመስለኛል። እሺ እንዴ ምን አስደነገጠሽ እንዴ? ይሄን ፎቶ ከየት አገኘው? ማን ይሰጠህ እንዴ? ለቂው ስልኩን ለቂው። ምንድነው ከየት ያገኘው ይሄን ፎቶ? ስልኩን አይደለም ፎቶውን። ይሄን ሰውዬ ታውቂዋለሽ አታውቂውም? ምን አስደነገጠሽ እንዴ? አንተ ከየት አገኘው? የት ነው የምታውቀኝ ሰውዬ? አትንተባተቢ። አይደለም ቆይ እንዴ ልታገኘው ቻልክ? እኔ እንዴት እንዳገኘሁት አይደለም ሰምኛለሽ አይደለም? ደግሞ ምን አገባ? ማንስ ቢሆን ምን ማለት ነው? ምን አይነት ጥያቄ ነው? እንደዚህ አይነት ጥያቄ ማን ነው? እንዴት ምን አገባ ማለት እንዴ? ምን አይነት ጥያቄ ነው ታዲያ? እንዴ አትንተው፣ ዝም በይ፣ አዳምጪ፣ ዝም በይ ነው። ምን እንደዚህ አንቀጠቀጠሽ ሲጀመር? እንዴ ምን ሆነ ነው? የኔ ወዳውን ታረጋ አትንኪኝ። ኧረ ምን አንቀጠቀጠሽ ነው? እንደዚህ ይሄ ሰው ምን ሆነ ነው? ቆይ እስኪ መጣኝ። አንቺ ይኸውልሽ ሰምኛለሽ አይደለም? አይደለም ይሄ ሰውዬ ከየት አገኘኸው እንዴ? ማን ነው እሱ? ይሄንን ከየት እንዳገኘሁት አይደለም ምን ጥቂሽ መልሽልኝ። ይሄ ማን ነው? እሺ ቆይ ተረጋግተን እናውራ እንዴ። ምንድነው የምንረጋጋው? ምንድነው ከዚህ በላይ ምን? ቆይ እኔ እኮ ስላንቺ አዳምጪ፣ ስላንቺ በጣም ብዙ ነገር አውቃለሁ። ስለኔ ምንድነው የምታውቀው እንዴ? ብዙ ነገር ባለቤትሽ እንደሆነ ማለት ነው። ይሄ ሰው አይደለም እንዴ? እንደዛ አቺ ስለጮሽ አይደለም። ምን ብዙ ነገር አውቃለሁ። ለኪው ስልኩን እንዳነኪው ስልኬን እንዳነኪው ፎቶዬን ማን ነው? የእሱን ፎቶ የት ነው የምታውቀው እንዴ? አዳምጪ፣ ይኸውልሽ ስላንቺ ነግርሻለሁ። በጣም ብዙ ነገር አውቃለሁ። ስለተንተባተብሽ አይደለም። ስለኔ ምንድነው የምታውቀው እንዴ? ባለቤትሽ እንደሆነ አውቃለሁ። ቤተክርስቲያን ቃል ኪዳን እንደተጋባችሁ ሁሉ አውቃለሁ። ከሱ ጋር እና ከማን ጋር ላይ ምንድነው? እንደዛ አይደለም እንዴ? እንደዛ አይደለም። ምን ሆነ ነው? አትዋሽኝ። ይኸውልሽ መጠየቅሽ መልሽ እንዴ። ለማን ነው ሲጀመር? አንተ ቆይ ምን እየሰለልከኝ ነው? ይኸውልሽ መሰለል አለመሰለል አሁን እዚህ ጋር ማለት ነው ምንም አይደለም። እኔ እናንተ ዛሬ አይደል እንዴ ተዋወቅ ነው? ስላንቺ ይኸውልሽ እኔ ስላንቺ አንቺ ነሽ እኔ ዛሬ የምታውቂ። እኔ አንቺን በጣም አጥንቼሻለሁ። ምን እንደምታደርጊ ሲጀመር አትጩሂ። አዳምጪኝ፣ አትጩሂ። መደማመጥ አለብን እዚህ ጋር። እኔ አንቺ የጮሽ አንቺን ጮህ መስማት አልፈልግም። ዝም በይ። ማነህ አንተ? ቆይ ስለኔ አይደለም ስላንቺ ነው። ስለኔ ምን አገባ አንተ? እየነገርኩሽ እኮ ነው። ይሄ ፎቶ ነው እንደሚገርምሽ፣ ይሄ ፎቶ ነው የሚገርምሽ። ሰሚሽ አንድ ቅርንጫፍ እንዳለሽ ምንም አይነት ቅርንጫፍ እንደሌለሽ አውቃለሁ። ሲጀመር እንደዚህ እየዋሸሽ ብዙ ቅርንጫፍ አለኝ እያልሽ እየዋሸሽ ምን እንደምታደርጊ ራሱ አውቃለሁ። ከብዙ ሰው ጋር ይኸውልሽ ባልሽ ላይ እንደምማግጭበትም ደርሽበታለሁ። ይሄን በመረጃ ላይ ነው። ምንድነው እኛ ማን ይነገረኝ? ባልለኝም ማለት ፈልገው ይሆናል። ተረጋጋ። የእሱን ገንዘብ ማለት ነው ስትበዘብሽ። ቆይ እኔ የሚገርመኝ ምን አተሽበት ነው? ስራ አለው እየሰራ ነው፣ ገንዘብ ይሰጥሻል። ከዚህ በላይ የሚፈልግሽ በጣም ትሁት ምስኪን ወንድ። እኔ እንደዚህ አይነት ወንድ ቆይ ምን አተሽበት ነው? ቆይ ማን ሲጀመር? አንተስ ስለኔ አይደለም። ይኸውልሽ አዳምጪኝ። ስለኔ አይደለም። ማን ስለኔ የምታጣራው? ማን ስለሆንክ ነው? እሺ አንድ ነገር ንገሪኝ። ስለኔ አይደለም። አንድ ነገር ልጨምርልሽ። እስካሁን ስትሞላፈጭ የነበረውን ከኔ ጋር እኔ ስትኝ ምን ስትኝ እንደነበረ እንዳለ ሁሉ ነገር በቪዲዮ ይዤዋለሁ። ማን አንተ ማን ስለሆንክ ነው በቪዲዮ ነው
ነው ምን አገባሽ አዳምጪኝ አሁን እንደዚህ ልጨው አይደለም የነገርኩሽ ይሄን ቪዲዮ ማለት ነው አዳምጪኝ ይሄን ቪዲዮ ለባለቤትሽ አሳየዋለሁ ለባለቤትሽ ብቻ አይደለም ፐብሊክ ላይ እለቅልሻለሁ ፐብሊክ ላይ ተረጋጊ ስልኩ አይደለም ስልኩን ብሰጥሽ ምንም አታምጪም ቪዲዮ አለኝ ያልኩሽ ነው ይሄን ቪዲዮ ፐብሊክ ላይ ስላንቺ ማለት ነው ቤተሰቦችሽ ሁሉም ሰው ባለቤትሽ አንቺ ምን አይነት ጭራቅ ሴጣን ሴት እንደሆነሽ ታውቃለህ አለብሽ ነሽ አትዋሺ ትንሽ ለምታወሩ ነገር ምንም ላውቅ አልቻልኩም ይኸውልሽ የነገርኩሽ ነው ቪዲዮ አለኝ ይሄን ቪዲዮ ለባለቤትሽ ያሳየዋለሁ ገንዘብ ከዚህ በኋላ ገንዘብ ነው ፍላጎት ገንዘብ የምን ገንዘብ ስንት ገንዘብ ሰጪኛለሽ ለኔ ስንት ገንዘብ የፈለከውን ሰጣለሁ ይሄን ብቻ ለባለቤቴ እንዳታሳዩ አደራ እኔ ሰምኛለሽ ይሄን ነገር ማድረግ ካንቺ 5 ሳንቲም ፈልጌ አይደለም ያንቺ ደምቡሎ ፈልጌ አይደለም አዳምጪኝ አሁን መፈልገው መጠይቅሽን መልሽልኝ ከባለቤትሽ ምን አባሽ አተሽ ነው ምትከፈከሽ ምን አባሽ ነኝ ይኸውልሽ ምትማለው ነው ትቼሽ ነው ሴት ስለሆንሽ ትቼሽ ነው እንጂ ምትማለው ነው አንተ ማን ነህ አንተ ለምን ነው ሁላ ነገር የምነግርህ ስለኔ አይደለም አሁን የምናወራው ስላንቺ ነው የምናወራው እኮ ስለኔ ማን ነህ አንተ የምነግርህ ማን ነህ እሺ ባለቤትሽ ነው እዚህ ላኪ ሰለልልኝ ብሎኝ ማለት ነው ጭራሽ ይሄን ቪዲዮ ካሳየው እስካሁን የበዘበሽ ዝም በይ እስካሁን የበዘበሽውን ገንዘብ አፍንጫሽን ይዞ ነው የሚቀበልሽ እኔ ማግዘው አለ እንዴ ለምን ቆይ ፍላጎት ገንዘብ ነው አንተ ገንዘብ አትንኪ ስለ ገንዘብ አታውሪ ቢያንስ ተጸጸት ያረክሽበትን ነገር እሺ መጠይቅሽ መልሽልኝ ቢያንስ ሰባዊ ይዞኝ ሴትም ስለሆንሽ የሆነ ነገር አስገድዷት ነው ብዬ እንዳዝነልሽ ባልሽ ላይ መተማገጪው ምን አትሽበት ነገር ነው አገዝኩ ምንም ራሱ አንተ እያሳሳትከኝ አይደል እንዴ ምን ማለት ነው እኔ ነኝ ያሳሳትኩሽ አዎ አንተ ነህ ያሳሳትከኝ እኔ አይደለም ያሳሳትኩሽ አዳ ቪዲዮ አለ እኮ ቪዲዮውን አሳይሻለሁ እራስሽ ነሽ ገንዘብ አለኝ ስልሽ መተሽ ልጥፊያለሽ ዲጀም ከኔ ጋር ብቻ አይደለም አዳምጪኝ ይኸውልሽ አትዋሺ አንቺ ውሸት ማለት ነው እኔ አሰብኩት ገንዘብ ባለቤትሽ ዝም በይ ገንዘብ አይደለም ገንዘብ ምንድነው ታዲያ ሌላ ምን ፈልገህ ነው ነገርኩሽ እኮ ከፍላለሁ ካለ ይልቅ እኔ ልከፍል እችላለሁ ገንዘብ እዚህ ውስጥ የገባሁት በገንዘብ አይደለም እንዳንቺ አይነት ጋጠወጥ ሴቶች ጭራሽ እኔን ጋጠወጥ አዎ ጋጠወጥ ሴት ጭራቅ ሴት ማለት ነው ከዚህ ሀገር ለማጥፋት ቆርጬ የተነሳው ሰው ነኝ እኔ አዳምጪኝ ነው አንተ እንደዚህ አይነት ሲታጠፋሉ ምናምን የምትለው ማን አንተ እንዳንቺ አይነት ብዙ ሴቶች አጋጥመውኛል እንደዚህ የጮሁ ምንም አላመጡም ሰምኛሽ ተረጋግተሽ መጠይቅሽም የምትመልሽኝ ይችላል ካለበለዛ ገንዘብ ከሆነ ልስጥ ግን ይሄን ቪዲዮ ለባለቤቴ እንዳታሳየው አዳምጪኝ ከዚህ በኋላ ገንዘብ ልስጥ ብትይ በጥፊ ነው የምልሽ አዳምጪኝ እኔ አንቺን ገንዘብ አልፈልግም እኔ ገንዘብ ፍላጎት ምንድነው የምፈልገው ነገርኩሽ ስለ ባለቤትሽ ነው ሞቅ ፈልገው ከባለቤትሽ ስለ ባለቤቴ መነግረው እንዴ ለማን አንተ ስለ ባለቤቴ እንዴ ማን እና ስለዚህ ከዚህ በኋላ ምንም አፈልጊም አንተ ልጥቅ ያስወጣሻል ይሄ ቪዲዮ ለሷ አሳየዋለሁ ቪዲዮ ለለቀ እኮ ንገርኛ ምን አተሽ ነው ከባለቤትሽ ምን ጎልሽ ነው ለባለቤቴ እንዴት ይሄን ቪዲዮ ታሳየዋለህ ምን ማለት ነው እኮ እንዳላሳየው ትፈልጊ ከሆነ ንገሪኝ አይደለም እኮ ቆይ ገንዘብ ቆይ አንቺ ራሱ አዳምጪ ቆይ ምን አይነት እንዳልነኪኝ አዳምጪኝ ተረጋግተን እናውራ እንዴ ቪዲዮ እንደለባለቤት ታሳየው አዳምጪ ድምፅሽን ቀጥ አድርጊ በመጀመሪያ ማለት ነው አትጭኝብኝ እኔ ላይ ዶሮዬን እያደነቆሽ ነው ጸጥ በይ ሁለተኛ አንቺ ምን አይነት ጭንቅላት ይኖርሽ ነው ቤተክርስቲያን ተማምላችሁ የተጋባችሁ ባለትዳሮች ልጅ ካገኘሽ ሰው ጋር የምትጋደሚው የምትማገጪው ምን አተሽ ነው ከባለቤትሽ ቆይ ይሄ ነው በይኝ የሚያሳመነኝ ከሆነ ለባለቤትሽ አታሳየው በሰላም እንድትፋቱ አደርጋለሁ አይደለም እኮ አንተ ስላልተረዳኸኝ ነው እንዴ እንዴት ይሄን ቪዲዮ ለባለቤቴ ታሳየዋለህ እኮ እሺ እንዳላሳየው ትፈልጊ ከሆነ ይሄ ነገር ለምን እንደምታደርጊ ንገሪኝ ካለበለዚያ ይኸውልሽ 5 ሳንቲም አይቀርም እስኮን የበዘበሽው ገንዘብ ይሄ ቡቲክ በሱ እንደገነባሽው አውቃለሁ ይሄ የምትይው ነገር ቤቱን ራሱ ሰምኛሽ አይደል ቤቱ በሱ ባንቺ ስም ያረክሽው እሱ የገዛውን ባንቺ ስም እንዳረክሽው ራሱ አውቃለሁ እንዴ ልታቁቻለሽ እሱን ደግሞ ነገርኩሽ ስላንቺ በጣም ብዙ ነገር አውቃለሁ እኔ እንደምታስቢኝ አይነት ወንድ አይደለም እየሰደልከኝ ነው እንዴት ነው ነገሩ አልገባኝም እየሰደልኩሽም ይሁን ምንም ይሁን ስላንቺ ብዙ ነገር አውቃለሁ ይሄን ቤት ራሱ ወረሱ ስም ታዞሪያለሽ ደምሽኝ አይደል እንዴ የቱን ቤት ያያኔ እሱ እኮ የኔ ነው የራሴ ነው ምን ማለት ነው የሱ ቤት እንደሆነ አሁን አምነሽልኛል አይደል ይሄን ቪዲዮ በቪዲዮ እየነገርኩሽ ነው ይሄን እንዳለ እስካሁን መታወሩ እንዳለ እየተቀረጸ ነው ፍርድ ቤት እገተርሻለሁ አፍንጫሽን ይዤ ነው ሁሉ ነገር መቀበልሽ አዳምጪኝ አሁን መጠይቅሽ መልሽልኝ እንዴ በራሴ ገንዘብ አይደል እንዴ ቤቱንስ የሰራሁት ባንቺ ገንዘብ አይደለም እሱ ነው የገዛው ጨቅጭቀሽ ነው አሳመነሽው ነው በመን እንዳሳመነሽው ነው ያላቀም እኔ እናችን ሰይጣን እንዴት እንደተሰለለ አላቀም ጭራሽ ሰይጣን ነኝ ሰይጣን ነሽ አሁን ሰይጣን ብትሆኚ ነው በቤተክርስቲያን ያገባሽውን ሰው የምትማግጭበት ለምንድነው የምትማግጨው ካገኘሽው ወንድ ጋር ምን አተሽበት ነው ይሄን መሰለ ባለ ካገኘው ወንድ ጋር ማገጭ አይተሻላችሁ ምክንያቱም ብቻ ነው መሰለኝ ሲጀመር እኔ ልሽ ባለቤትሽ ነው ያዘዘኝ እሱስ ለምንድን ነው እንዴ ምን ማለት ነው እኔ ሚስቱ አይደል እንዴ ሰላይ ልክብኛል ምን ማለት ነው ሚስቱ ይልሽ ነው ያልሽ እንዳንቺ አይነት ሚስት የለውም እኔ እንደውም ከዚህ በኋላ ይልሽ ከሱ ጋር ራሱ አትሆኚ አዳምጪኝ እንዴ ለምን አንደኛ ምንም እየነገርሽኝ አይደለም
ዝም ብለሽ ትጮያለሽ እኔ የሚጮህ ሰው አልወድም አዳምጪኝ ነገር ሻል እንዳንቺ ብዙ ሴቶች አውቃለሁ ነገሮችን ባስደለ ባለቤት ያታሳየውን ቪዲዮ አው የሚያሳመነኝ ከሆነ ላሳየው ነገርኝ እንዴ የሚያሳመነኝ ከሆነ ማለት እኔ እንደዚህ ነገር ማድረገው ባይሳመነው እንዴ አይደለም እኮ አንተ ስላልተረዳኝ እኮ እሺ ምንድነው እሺ ነገርኝ ምንድነው እሱ ሲጀመር እንደምታስበው አይነት ሰው አይደለም በጣም ውሸታምና አስመሳይ ሰው ነው እንዴ አንተ እሱ ያለህን ብቻ ሰምተን ይለኝ እንዴ መሆን የለም ውሸታም እና አስመሳይ ስለሆነ ነው ከሌላ ሰው ጋር የምትማገጨው ወይስ ምንድነው ነገርኝ በደንብ ታስቀምጠው እሱ ሌላ ሴት አለችው ሌላ ሚስት አለችው እያልኩ እኮ ነው አንተ እኔ ያንቺ ውሸት እኔ ከአይምሮ ይበላይ ይሆን አዳም የምን ውሸት እኔ ያለው ነገር ንገረኝ ስላልከ ነው ስለኔ ይኸውልሽ ያነገርኩሽ ነገር ይኸውልሽ ይሄንን ሲያዘኝ ይኸውልሽ ስለሱ ራስ በጣም ብዙ ነገር አጣርቼ ብዙ ነገር አይቼ ይሄንንም አጣርተን መመደሰበት ጉዳይ ዘንበይ አጣርቼበት አምኜበት ነው እዚህ ስራ ውስጥ የገባሁት አዳምጪ ስለሱ አውቃለሁ ምን አይነት ወንድ እንደሆነ አውቃለሁ ምን አይነት ሰው እንደሆነ አውቃለሁ አዳምጪ ከዚህ በላይ እኔ ካንቺ ማዳምጥ አልፈልግም ሌላ ምን ነግሪ ነገር ከሌለ ተነስተሽ ውጪ እንዴ ወዴት ነው የምወጣው ምንም ይኸውልሽ እኔ አንቺን ውሸት መስማት አይደለም ውሸት አይደለም እሱ ሲጀመር ቤቴ ጋር እኔ እሱን አግኝቼው አውቃለሁ ቆይ ሲጀመር እንዴ እኔ እንደባል በፈለኩት ሰዓት ተገኝቶልኝ ያውቃል ዛሬ መልሶ እኔን ሰልሏት ብሎ ሰው የሚልክብኝ እሱ ለኔ ባለቤቴ ነው ወይስ ስም ብቻ ነው እሱን ታቀፈ የምኖረው ተነጋግራችሁ መፍታት ትችላለሽ ይሄ በጣም ቀላሉ ነገር ነው ስንት ተነጋግረናል ይኸውልሽ እኔ የነገርሽ ነገር ምንም አያሳምንም ከዚህ በላይ ካንቺ ጋር ማለት ነው እሱ ያለን ብቻ አይደለም ዝም በይ አሁን ሌላ ሚስት አለው እሱን ሳይንስ እሱን ጭዬ እየኖርኩለት እንዴት እንደዚህ ያደርጋል ያንቺ እንደውም ሱስ ነው ይመስለኝ ከኔ ጋር ብቻ ቢሆን ምንም አይደለም እኔ በጣም ብዙ መረጃ ይዣለሁ ከብዙ ወንድ ጋር አዳምጪኝ ከብዙ ወንድ ጋር መጭሸሽ ሲጀመር ሌላ ምን ነግሪኝ ነገር ከሌለ ተነስተሽ ውጪልኝ ወዴት ነው የምወጣው እንዴ እኔ የነገርኩሽ ተነስተሽ ውጪልኝ ይኸውልሽ ሰሚያለሽ ሌላ ኃይል እንደተጠቀም ያለሽ ተነስተሽ አይደለም እኮ ተረጋግተሽ ያርመጣ ያለረጋጋም ተነስተሽ ውጪልኝ ሌላ ሚስት እንዳለው አውቄ እንኳን ምን ተናገር የራስሽን ጭራሽ ወደሱ ታምጫለሽ የራስሽን ተነስተሽ ውጪልኝ ከዚህ እሱ እኮ ሌላ ሚስት አለው ይሄን ጉር ተሸክሜ መኖሬ ሳይንስ ነው ሊብሰላ ይልካል እሺ ማስረጃለሽ ማስረጃ የለኝም እሺ ማስረጃ የለሽም እንዴት ልታውቂያለሽ ጀመረ ሌላ ባለቤት እንዳለ እንዴት ልታውቂያለሽ ጠረጠርኩ እኔ ያለው ስንቴ ወጥቶ ስልክ ያወራል ስልክ እኔ ስራው ደላላ ነው አዳምጪ ስራው ደላላ እንደሆነ ታውቂያለሽ ብዙ ጊዜ ስልክ እንደሚያወራ ታውቂያለሽ ደላላ ስልክ በስልክ ነው ስራው አይደል እንዴ እኔ ካንቺ ይኸውልሽ ውሸትሽን ማዳመጥ በጣም እየሰለችኝ ነው ለምን ነግሪ ነገር የለም አይደል ተነስተሽ ውጪ አንተ እየነገርኩ አይደል እንዴ እኔ ያለው ሌላ ሚስት ደርቦብኛል እያልኩ ማስረጃ የለሽም ስልክ ስለሚያወራ ብቻ እንዴት ተጠራሽው ከሌላው እንደተሱስ ነው እንጂ በጣም ተደጋጋሚ ስልክ ያወራ ሰምኛለሽ ይኸውልሽ እኔ እዚህ ጋር አስቀምጪሽ ባላለሽ ወይ ስልሽ የለኝም ያልሽ ለምን ነው የሚያልሽኝ እኔ በቃ እንዲሁ ገንዘብ ያለ ስለመሰለኝ ነው እኔ ደግሞ መኪና ሰጥሻለሁ ስትለኝ በዛ ላይ እንዴት እንደዚህ አይነት ሰው ልጋፋ ይችላል ዝም በይ ከዚህ በላይ አንቺ ማዳምጥ አልፈልግም ተነስተሽ እኔ እኮ ጠየቀኝን ጥያቄ ነው እየመለስኩልህ ያለው ቆይሽ ተረጋግተን ምጠኝ ቢያንስ ቪዲዮ እሺ በእናትህ ወይኔ ኧረ ቆይሽ በእናትህ የዛሬ ፕሮግራማችን በጣም በሚያስጠላ መልኩ ነው የተጠናቀቀው እንግዲህ ልጅቷ በጣም ውሸታም አይን አውጣ ነች በዛ ላይ በቃ ውሸት ስትዋሽ ፍጥጥ ብሎ ነው የሚያስታውቅባት ግን እሷ የምታመንባት የሚታወቅባት አይመስላትም ዝም ብላ ነው ውሸት በላይ መደራረበው ባለቤቷን እንግዲህ ሌላ ሚስት አለው ብላ እኔን እንኳን ዋሽታ ልታሳመኝ ነበረ ምን አይነት ሴት እንደሆነች በጣም የምታስጠላው ከኔ ጋር ራሱ ብዙ ደቂቃ አልፈጅባትም ባንዲ ከኔ ጋር ፍቅር ግንኙነት ለመጀመር እኔም በበኩሌ በትንሹም ቢሆን ለማጣራት ሞክሬ ነበረ እና ከብዙ ወንዶች ጋር ነው የምትሟዘዘው ከብዙ ወንዶች ጋር ነው ክላሲቲዝ ማያት እና እኔም በቪዲዮ ይዤ ለባለቤቷ በደንብ ነገሮችን ሰፋ አድርጌ ለማያዝ ብዬ ነው እንጂ እንደምትማግጥበት በደንብ አጣርቼ ደርሼበት ነበረ ያው የዛሬ ቪዲዮአችንም ይሄን ይመስላል እንግዲህ ዛሬ ሴትም አላለፈችም እንግዲህ እኛ መፈለጋችንን እንቀጥላለን የዛሬ ፕሮግራማችን ይሄን ይመስላል በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ ታላቅ የምስራች በመሃል ፒያሳ ከሜሪት ፕሮፐርቲስ 70% ሲከፍሉ 30% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ 5 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 7.2 ሚሊዮን ብር ሙሉ ክፍያ። ቀስ እያሉ በግንባታ ሂደት የሚከፍሉበትን ሁኔታ ሜሪትስ ፕሮፐርቲ አቅርቦሎታል። የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ።